ኢትዮጵያ ሰባተኛውን አጠቃላይ ምርጫ በሰላማዊ ተአማኒ ፍትሐዊና ሁሉን አሳታፊ በሆነ መንገድ ካካሄደች በኋላ ከተለያዩ ዓለም ክፍሎች መንግስታት፣ ዓለም አቀፍ ተቋማትና የፖለቲካ ድርጅቶች ለኢትዮጵያ ሕዝብ ለብልጽግና ፓርቲና ለፓርቲው ፕሬዝዳንትና ጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን ደስ አላችሁ መልእክቶችን በማስተላለፍ ላይ ይገኛሉ። ይህ ታሪካዊ ምርጫ ስኬት የኢትዮጵያን ተቋማዊ ብስለትና የዲሞክራሲ ጉዞ የሚያሳይ መሆኑን ዓለም አቀፉ ማህበረሰብ በሰፊው እያደነቀው ይገኛል። እስካሁን ድረስ የአጋርነትና የእንኳን ደስ አላችሁ መልእክት ከላኩ ሀገራት መካከል ማሌዥያ፣ ህንድ፣ ሩሲያ፣ ቱርክና የተባበሩት አረብ ኤሚሬቶች የሚጠቀሱ ሲሆን ከተቋማት መካከል ደግሞ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ቀዳሚዎቹ ናቸው። የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም በላኩት መልእክት ጠቅላይ ሚኒስትር ዶክተር አብይ አህመድንና ብልጽግና ፓርቲን እንኳን ደስ አላችሁ ያሉ ሲሆን ኢትዮጵያ በግሎባል ደቡብ ትብብርና በአፍሪካ ማሌዥያ ግንኙነት ያላትን ስትራቴጂያዊ ሚና አድንቀዋል። በተመሳሳይም የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለጠቅላይ ሚኒስትር ዶክተር አብይ አህመድና ለብልጽግና ፓርቲ የእንኳን ደስ አላችሁ መልእክት በማስተላለፍ ህንድ ከኢትዮጵያ ጋር ያላትን ታሪካዊና ጠንካራ ወዳጅነት በማጠናከር ስትራቴጂካዊ አጋርነቱን የበለጠ ለማስፋት ያላትን ቁርጠኝነትን አረጋግጠዋል። ሩሲያ ባወጣችው ይፋዊ መግለጫ የኢትዮጵያን የምርጫ ውጤት በደስታ በመቀበል ውጤቱ ለአገሪቱ አመራር ለማሻሻያ ስራዎችና ለልማት አጀንዳዎች ያለውን ሰፊ ህዝባዊ ድጋፍ እንደሚያሳይ የገለጸች ሲሆን ኢትዮጵያ ለመረጋጋትና ለእድገት ያላትን ቁርጠኝነትም አድንቃለች። በሌላ በኩል የቱርክ ኤኬ ፓርቲ በላከው የደስታ መግለጫ ምርጫው በስኬትና በሰላም መጠናቀቁ የኢትዮጵያን ብሔራዊ አንድነትና መረጋጋት የሚያጠናክር መሆኑን ጠቅሶ ሁለቱ ሀገራት ያላቸውን ዘመናትን የተሻገረ ወዳጅነት ይበልጥ ለማሳደግ ያለውን ዝግጁነት ገልጸዋል። የተባበሩት አረብ ኤሚሬቶች መሪዎችም ባስተላለፉት መልእክት ለጠቅላይ ሚኒስትር ዶክተር አብይ አህመድና ለብልጽግና ፓርቲ የእንኳን ደስ አላችሁ አጋርነታቸውን በመግለጽ በሁለቱ ወንድማማች ሀገራት መካከል ያለውን ሁለገብ ስትራቴጂካዊና ኢኮኖሚያዊ ትብብር ወደ ላቀ ደረጃ ለማድረስ እንደሚሰሩም አረጋግጠዋል። ከተቋማት መካከል የአፍሪካ ህብረት ኮሚሽን ሊቀመንበር በላኩት መልእክት የኢትዮጵያን የምርጫ ሂደት በማድነቅ የህዝብ ተሳትፎና የተቋማት ብቃት የዲሞክራሲ ግንባታ ሂደቱን እንደሚያጠናክር ገልጸው ለብልጽግና ፓርቲ እንኳን ደስ አላችሁ ብለዋል። በተመሳሳይም የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ምርጫው በሰላምና በተሳካ ሁኔታ መካሄዱን በማድነቅ ጠቅላይ ሚኒስትር ዶክተር አብይ አህመድንና ብልጽግና ፓርቲን እንኳን ደስ ያላችሁ ያሉ ሲሆን ድርጅቱ ለቀጠናው ሰላም፣ መረጋጋትና ልማት ከኢትዮጵያ ጋር በቅርበት ለመስራት ያለውን ድጋፍም አረጋግጠዋል። እነዚህ ከዓለም ዙሪያ እየተላኩ የሚገኙ የድጋፍና የእንኳን ደስ አላችሁ መልእክቶች የኢትዮጵያ ዲሞክራሲያዊ ሂደት በዓለም አቀፍ ደረጃ ከፍተኛ ተቀባይነትና እውቅና እያገኘ መሆኑን ያሳያሉ። ከዚህም በላይ ለኢትዮጵያ ከዓለም ሀገራትና ተቋማት ጋር ያላትን የወዳጅነት የትብብርና የአጋርነት ግንኙነት የበለጠ ለማጠናከር አዲስ ዕድሎችን የሚፈጥር አዎንታዊ የዲፕሎማሲ ምዕራፍ መሆኑንም ያመለክታል።